بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ትላንት ካቆምንበት እንቀጥላለን ኢንሻአላህ ማታ እንዳየነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ሙሽሪኮች ጋር የተስማሙባቸው ነጥቦች አራት ነበሩ ብለናል። አንደኛ በሙስሊሞችና በመካ ሰዎች መካከል ለ10 ዓመት ጦርነት ላይ ይደረግ እንዲሁም ደግሞ ሙስሊሞች ጋር ስምምነት ፈጥሮ ከነሱ ጋር መሆን የፈለገ እንደሚችልና ከመካ ሰዎችም ከሙሽሪኮች ከቁረይሾችም ጋር ስምምነት ፈጥሮ ከነሱ ጋር መሆንም የፈለገ መሆን እንደሚችል እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቁረይሾች ሰልሞ ወደ እነሱ የመጣን ሰው እንደሚመልሱ ከሙስሊሞች ከፍሮ ወደ ቁረይሾች የሄደ ሰው ቁረይሾች እንደማይመልሱ እንደነዚህ አይነት ነጥቦችን ተቀብለው መጨረሻ ላይ ከሱሀይል ኢብኑ አምር ጋር ስምምነቱ እየተጻፈ ባለበት ሁኔታ ላይ ገና ቢስሚላሂር ረህማኒር ረሂም ተብሎ ሲጀመር ሱሀይል ኢብኑ አምር አርረህማኒር ረሂም የሚለውን አላውቅም በአላህ ስም ብለህ ጀምር ከዚያ ደግሞ ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም የሚለውን የአላህ መልእክተኛ መሆንህን ብናውቅ ኖሮ መች ከሀገር እናስወጣሃለን መች እንጋደልሃለን ሙሐመድ የአብዱላህ ልጅ ብለህ ጻፍ ብሎ እነዚህ ነገሮች ሁሉ የበላይነት በሚያመለክት ሁኔታ ሲል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ነገሮች እንደተቀበሉ ነገር ግን ይሄ ነገር በሰሃባዎች ላይ በጣም ከፍተኛ የሆነ ተጽዕኖ እንደፈጠረና መጨረሻ ላይ ስምምነቱ ካለቀ በኋላ አቡ ጀንደል እየተጻፈ ያለ ከማለቁ በፊት አቡ ጀንደል የሱሀይል ኢብኑ አምር ልጅ መጥቶ የታሰረበትን ሰንሰለት እየጎተተ ሲመጣ አባትዮ መልስልኝ ብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጠይቃቸው እሳቸውም ሲያስፈቅዱትም ብሎ እንደተመለሰ እነዚህ ድርጊቶች ሰሃባዎች ላይ ከፍተኛ ጫና ፈጥሮ ተሐሉል አናደርግም ወይም ደግሞ ከኡምራችን አንፈታም እንዲሁም ለመስዋዕትነት የመጡ ግመሎችም ሆነ አናርድም በሚል ከፍተኛ የሆነ ሐዘን ውስጥ እንደነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጨረሻ ላይ በተለያዩ ሁኔታዎች የተደረጉ ስምምነቶች የሚያስከትሏቸው ውጤቶች መልካም እንደሆኑና ከአላህ Subhanahu Wa Ta'ala እርዳታ እንደሚከጅሉ ነግረዋቸው ስምምነቱ ተፈጽሞ በመንገድ ላይ ያሉ ሱረቱል ፈትህ እንደወረደና ዑመር ኢብኑ አልኸጣብ ይሄንን ሲሰማ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነገር እውነትም ድል ነው ወይ ሲላቸው አው ብለውት በዚህም ተጸጽቶ በጣም ከፍተኛ መልካም ስራዎችን እየሰራ እንደቆየ ነው ያየነው። ከዚያ በኋላ ልክ በስምምነቱ ላይ እንደተባለው ወይም ደግሞ እንደተደረሰው ከአረብ ጎሳዎች ውስጥ የፈለገ ሰው በየትኛውም ቡድን ውስጥ መሆን ወይ ደግሞ ከየትኛውም ቡድን ጋር ስምምነት ፈጥሮ አብሮ መኖር እንደሚችል ስለተገለጸ ከዚህ በኋላ የነበረው ይላል ኹዛዓ የተባለው ጎሳ ከአረቦች ጎሳ ውስጥ واختارت خزاعة أن يكونوا مع رسول الله صلى الله عليه وسلم في هذا الميثاق ይህ ስምምነት ከተደረገ በኋላ ኹዛዓ የተባሉ ጎሳዎች ከአረብ ጎሳዎች ውስጥ አንደኛው ማለት ነው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ስምምነት ፈጥረው በቃል ኪዳኑ መሰረት فدخلوا في عهده በነብዩ መሐመድና በሰሃባዎች ቃል ኪዳን ውስጥ ገብተው ይሄ ቃል ኪዳን ማለት እነሱ ላይ የሆነ ችግር ቢደርስ የሆነ አደጋ ቢደርስባቸው ወይ ደግሞ ከጠላት ጋር ጦርነት ቢከፍቱ ሙስሊሞች ከነርሱ ጎን ሊሆኑ ማለት ነው። ከዛሊከ ቁረይሾችም ከነርሱ ጋር የገቡትን ሰዎች የሆነ ችግር ቢገጥማቸው አብረው ሊሆኑ ማለት ነው። ስለዚህ ኹዛዓዎች ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በዚህ ስምምነት ገቡ። ወቀድ ካኑ ኹለፋء በኒ ሐሽም من زمن الجاهلية እነዚህ ኹዛዓዎች ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ከሳቸው ቤተሰቦች ጋር ወይም ደግሞ ከሳቸው ጎሳ ጋር ነበሩ ከጃሂልያ ከጥንት ጀምሮ ከበኑ ሐሽሞች ጋር ስምምነት ነበራቸው። ወደخلت በኑ በክርን في عهد قريش በኑ በክር የተባለው ጎሳ ደግሞ ከቁረይሾች ጋር ስምምነት አደረጉ። فكانوا هم السبب في فتح مكة وسيأتي ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደፊት እንደሚመጣልን መካ እንዲከፍቱ ያደረጋቸው ወይም ደግሞ ፈትህ መካ መንስኤው ምክንያቱ የእነዚህ የበኑ በክር ከኹዛዓዎች ጋር የተደረገ ጦርነት ነው። ወይም እሱ ይመጣልናል አለ ወደፊት እናየዋለን ፈትህ መካ ላይ
በዝርዝር እናየዋለን አለ ከዚያ በኋላ حل قضيه المستضعفين የሙስተዳፍ የነበሩ መካ ውስጥ ስራው በመስለማቸው ምክንያት ከፍተኛ በደል እየደረሰባቸው የነበሩ ልክ እንደነ አቡ ጀንደል አይነት ታስረው ያሉ መካ ላይ የተገረፉ እየተሰቃዩ ያሉ ሙስሊሞች አላህ እንዴት አድርጎ ፈረጀት እንዳመጣላቸው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአቡ ጀንደል ምን ብለውት ነበር فاصبر فإن الله جاعل لك ولمن معك من المستضعفين فرجا ومخرجا الله سبحانه وتعالى لانتنا ለአምሳያዎችህ አቅመ ደካሞች አላህ መውጫ ያበጅላችኋል ስለዚህ ችግር የለም ትዕግስት አድርግ ብለውት ነበር اما المسلمون المعذبون في مكة እነዚህማ መካ ውስጥ ሙሽሪኮች ያስቃዩዋቸው የነበሩ የሰለሙ ሰዎችማ فانفلت منهم رجل اسمه ابو بصير ከእነሱ ውስጥ አንዱ አቡ በሲር የተባለ ሰሃቢ ከእስሩ ድንገት ያመልጥና ከታሰረበት ሰንሰለት ማለት ነው جاء الى المدينه ከዚያ ወደ መዲና ይሄዳል በድብቅ ማንንም ሳያየው ማለት የመካ ሙሽሪኮች ሳያዩት ከታሰረበት ተፈቶ በተለያዩ ሙከራዎች ራሱን ነፃ አደረገና ወደ መዲና ይሸሻል فارسلت قريش رجلين الى النبي صلى الله عليه وسلم በቃል ኪዳኑ ላይ ያው ተፈራርመዋል ቁረይሾች ከነብዩ ጋር ሁለት ሰዎችን ላኩ ይዘህ ላክልን አቡ በሽር ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊይሩደሁ ላክልን ብለው ላኩ ፈረደሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ በሽርን ይዘው ለሁለቱ ከመካ ለመጡ ሰዎች ይሄው ወሰዱ አሏቸው ወሰዱት እናንተ አስረከቡ እጁን ይዘው ያው ቃል ኪዳን ተገብቷልና መጀመሪያውኑ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእነርሱ ሰልሞ ወደኛ የመጣ ሰው እኛ ስንመልሰው አላህ መውጫ መንገድ ያበጅለታል ከኛ ግን ከፍሮ ወደ እነርሱ የሄደ ሰው ከሱ ምን እንፈልጋለን አላህ ከእዝነቱ ያራቀው ሰው ነው ብለው ነበር ከዚያ ይዘው አቡ በሲርን ምን አደረጉት ሰጧቸው ለሁለቱ ሰዎች ማለት ነው ወደ መካ ይዘው ሄዱ فلما نزل بذي الحليفة قتل أبو بصير أحدهما ከዚያ እነዚህ ሰዎች ሁለቱ ሰዎች አቡ በሲርን ይዘው ወደ መካ እየተመለሱ እያለ ዙል ሁለይፋ የተባለ ሚቃት አለ መዲና ላይ ወደ መካ ሲኬድ ለሐጅ ወይም ለኡምራ በሚኬድበት ጊዜ ንያ የሚደረግበት ቦታ ነው ዙል ሁለይፋ ሚቃት ይባላል እዛ ጋር ሲደርሱ ሁለቱም ሰይፍ ታጥቀዋል አቡ በሲር ምንም እጁ ላይ ምንም ነገር የለም ባዶ ነው ከዛ አንደኛው ቆይ ተጸዳድቼ ልምጣ ጠብቁኝ ይልና ሁለቱን እዛው እንዲጠብቁ ያደርጋቸዋል ከዚያ አቡ በሲር ያው ቁጭ በል ተብሏል እሺ ቁጭ ብሏል ከአንደኛው የቁረይሽ መልእክተኛ ጋር አንደኛው የቁረይሽ መልእክተኛ ያው ለማንኛውም ብሎ ሰይፉን አውጥቶ እንደዚህ ይዞ አቡ በሲር እንዳያመልጠው ማለት ነው ልክ መሳሪያ እንደሚደቀልበት ሰው ሰይፉን አውጥቶ በእጁ ይዞ ያስፈራራዋል ይሄ ሰይፍ አየኸው አለው ምን አይነት ሰይፍ እንደሆነ የስንቱን አንገት እንደቀላ ታውቃለህ አለው ሰይፉን ማለት ነው እንደዚህ ያሳየው ነው እሱ እንትን እንዳይል ነው እንዳይደፍረው ማለት ያው አፈተልካለው ወይ ደግሞ ይሆን ነገር ላለው ቢል በዚህ ሰይፍ ያስፈራራው እንዴት አየኸው ምን አይነት ሰይፍ እንደሆነ ተጠንቀቅ ነው እሱ ከዛ አላህ እንዴት ያምራል አለው ሰይፍህ ይሄማ በጣም አደገኛ በጣም የሚገርም ነው እንዴት በጣም ያምራል አዎ በጣም ያምራል አለው እስኪ አንዴ ስጠኝ ሊየው አለው እስኪ አንድ ጊዜ ምን ይመስላል ባክ እንዴት ምርጥ ነው እንካ ብሎ ሰጠው እጁ ላይ ከመግባቱ አንገቱን ቀላው ሱብሃንአላህ ያኛው ሊጸዳዳ ከሄደበት ሲመጣ የጓደኛው አንገት ሲፈናጠራየ ሰይፉ ደም ያንጠባጥባል ጓደኛው ጀናዛው ተጋድሟል ከቀብር ውስጥ አጽም እንደወጣበት ሰው ራሱን አያውቅም ሰይፉን ይዟል ሩጫ ወደ መዲና ነብዩ ጋር ሱብሃንአላህ አልዓዚም
እየሮጠ መዲና ደረሰ ሰይፍ ይዟል እኮ በእጁ ግን ረበለው የምን ሰይፍ ነው እሱ ከሴት ብሷል ሱብሃንአላህ العظيم مصيبه وفر الاخر حتى انتهى الى النبي صلى الله عليه وسلم يروط راسنا يقم نبيو ጋር ደረሰ وقال من አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም قتل صاحبي واني لمقتول ጓደኛዬ ተገሏል እኔም ልገደል ነው ያ ረሱላህ ሰለላሁ ዐለይሂ ወሰለም አድነኝ አላቸው አሳልፈህ ስጠኝ ቀረ አድነኝ እኔም ልገደል ነው ያ ረሱላህ ሰለላሁ ዐለይሂ ወሰለም አድነኝ لا اله الا الله وجاء ابو بصير በእጁ ሰይፍ ይዞ ደም ያንጠባጠበ መጣ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም فزجره النبي صلى الله عليه وسلم يا الله መልእክተኛ ተቆጡት አሁን እሳቸው አሳልፈው ሰጥቷል በቃ ከአሁን በኋላ ተመለስ ወደ መካ ምናምን ላ የለም አቱም አሳልፈው ሰጥተዋል ኃላፊነታቸውን አውርደዋል ተቆጡት ከዚያ በኋላ መዲና ላይ ከኔ ጋር እንዳትቀመጥ ውጣል مرحبا فعرف انه سيرده اليهم በኋላ እንደውም እኔ እንዳይመልሱኝ እንደገና መልሰው ሌሎች ሰዎች መጥተው ደግሞ አሁንም በሌላ በጣም አደገኛ በሆነ መልኩ እንዳልመለስ ብሎ فخرج حتى اتى سيف البحر እሺ ብሎ ወጣ ከዛ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ወጣና የባህር ዳርቻ ላይ ሄዶ ቁጭ አለ ቋጥኝ ላይ ማለት ነው አይ ሳሂለው ማለት ዳርቻው ላይ وانفلت ابو جندل فلحق به ابو بصير በዚህ መልኩ እዛ ጋር እንደሄደ እዛ እንዳለ ከመዲና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካስረከቡት በኋላ በዚህ መልኩ እንደገና እንዳመለጠ ተሰማ መካ ላይ አቡ ጀንደል የሱሃይል ኢብኑ አምር ልጅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመለሱት መልሰው ሰጥተውት የነበረው አቡ ጀንደል እንደምንም ብሎ ቀስ ብሎ ከታሰረበት አመለጠና ወደ አቡ በስር ጋር ወጣ አቡ በስር አሁን ለብቻው ሌላ ሀገር መስርተዋል ስለዚህ አቡ ጀንደል ወደሱ ጋር ሄደ فجعل لا يخرج رجل من قريش قد اسلم الا لحق به ከዚያ በኋላ ሁሉም ቀስ ይያሉ ከታሰሩበት ያፈተለኩ ወዴት መሄድ ጀመሩ ወደ አቡ በስርና ወደ አቡ ጀንደል መሄድ ጀመሩ ሲመጣ ሲከማች يا سلام حتى اجتمعت منهم جماعه በጣም ብዙ ሰዎች ሆኑ ተሰባሰቡ ሁሉም ከቁረይሾች አመልጠዋል ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መሄድ የለም ምክንያቱም ከቁረይሾች ጋር ከመካ ሰዎች ጋር ቃል ኪዳን ስላለባቸው እሳቸው ጋር አይሄዱ واخذت تعترض كل عير لقريش تخرج الى الشام እነዚህ በዚህ መልኩ ከተደራጁ በኋላ ቁረይሾች ወደ ሻም የሚልኳቸው የትኛዎቹም የንግድ ቃፊላዎች በአጠቃላይ በቁጥጥር ስር ማዋል ጀመሩ መንገድ ላይ ማን ምን ያደርጋቸዋል ይዛሉ ይዘርፋሉ የገደሉትን ይገላሉ በማን ይክሰሱ ቁረይሾች ነብዩ መሐመድ አያገባቸው መዲና ላይ ስላለው ነገር ነው እሳቸው ተጠያቂነታቸው ከዛ ውጭ ያለ ነገር አያውቁ فتهجموا عليها وتأخذوا أموالها አሁንም ይወጣል ይዘርፋሉ ይማርካሉ አሁንም ይወጣል ይማርካሉ አሁንም ይወጣል ይማርካሉ በእነርሱና በሻም መካከል ያለው ነገር የጥያቄ ምልክት ውስጥ ገባ ህይወታቸው ነው ልክ ዛሬ ዱባይ እንደሚመላለሱ ሰዎች ማለት ነው ተዘጋ ቢባል ወይ ደግሞ የትም በቃ ከሀገር መውጣት አትችልም ምን ማለት ነው ንግድ የለም ማለት ተዘጋ የመካ ሰዎች የንግድ ቃፊላቸው ከሻም ጋር ነው ትስስሩ እነርሱ ይወስዳሉ ይሸጣሉ ከዛ ይዘው ይመጣል ምን ሆነ ተቋረጠ ይሄ ነገር ሱብሃንአላህ فارسلت قريش الى النبي صلى الله عليه وسلم تناشده الله والرحمه ሲያዩ ጉዳቸው ፈላ የመካ ሰዎች ከዚያ ምን አደረጉ ተሰበሰቡና ምን እናድርግ እንዴ ምን እናደርጋለን ሙሐመድን እንለምነው እንጂ እሱ ጋር እንደው ሽማግሌ ልከን እባክህን ብለን እሱን መለመንና እሱን ማሳመን ካልሆነ ሌላማ ምን መፍትሄ ያለን አሉ በአላህና በዝምድና ይሁንብህ ምን ان يستقدمهم الى المدينه እነዚህ ሰዎች ያንተ ባልደረቦች ወደ መዲና ይምጡ ካሁን በኋላ እነሱም ካንተው ጋር ይሁኑ ሌላም ከኛ ሰልሞ የሚሄድ ወደኛ አትመልስ
በቃ ይቅር ያ ምኑ ባለፈው ብለነው የነበረው ስምምነት ይቅር አንፈልገው ይሰረዝ በቃ እኛ አንፈልግ ለእነሱም ፍቀድላቸው እዛ ያሉትን ፍቀድላቸው ሌላም አሁንም ከኛ ሰልሞ ወደ አንተ የሚመጣ ማንኛውም ሰው መብቱ ነው በቃ ስምምነቱ ይቅር ተሰርዟል አንፈልገው ማለት በአላህ ይሁንብህ በዝምድና ይሁንብህ ለማናቆ ነው ይሄ ካልሆነ ህይወታችን አደጋ ላይ ገብቷል ይሄን ሚስጥር ነበር ያላወቁት ማለት ነው ሰሃባዎቹ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ሲፈርሙ ይሄ ነገር ለሰዎች ሩቅ ነው ሱብሃንአላህ ቢርቅም ግን የእሳቸውን ሱና መከተል ለዚህ ነው አቡበክር ሲዲቅ የእሳቸውን መመሪያ የእሳቸውን ፈለግ የእሳቸውን ፋና ተከተል ይበቃል خلاص ከአላህ ነው የተመሩት ያለው ሱብሃንአላህ العظيم ቢገባም ባይገባም ለምን መጨረሻው ኸይር ሆኖ ታገኘዋለህ ኢማን يعني ምንም ነገር የማይወጣለት ኢማን የአቡበክር ኢማን لا اله الا الله ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኡመቴ ኢማን እንዳለ በአንድ የሚዛን ክንፍ ላይ ሆኖ የአቡበክር የኢማን በአንድ የሚዛን ክንፍ ላይ ቢሆን የአቡበክር የኢማን ደረጃ ይመዝናል የማንን የኡመታቸው በአጠቃላይ ከሳቸው ውጪ የሰሃባዎችን ጨምሮ እስከ ቂያማ ድረስ ያሉ ሰዎች ኢማን በሙሉ አንድ ሚዛን ላይ ሆኖ የሳቸው ሌላኛው ሚዛን ላይ ቢሆን የሚዛን ቅጠል ላይ ቢሆን የአቡበክር ኢማን ይመዝናል ያሉት لا اله الا الله ኢዳን እነዚህ ሙሽሪኮች አረዋክባክ አላህን እንደው አላህን ፈርተህ ዝምድና ለዝምድና ብለ ከአሁን በኋላ ወዳንተ የመጣ ሰው ምንም ወደኛ አትመልስ فمن آتاه فهو آمن خلاص ሰላም ነው እኛ አንፈልገውም አትመልስልን فأرسل إليهم فقدموا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደብዳቤ ጽፈው ወደነ አቡ ጀንደልና አቡ በሲር ወደኔኑ ከአሁን በኋላ መብታችሁ ነው ማንንም አይነካችሁም መዲና ከኔ ጋር መኖር ትችላላችሁ ሱብሃንአላህ ከዚያ ወፈቀድሙ ያኒ ወደ መዲና መጡ ሁሉም ወደ መዲና ነብዩ ጋር ሰለላሁ ዐለይሂ ወሰለም እነሱ እኮ ከሙሽሪኮች ጋር ስላላቸው ቃል ኪዳን እንጂ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሁሌም ይናፍቃሉ ሁሌም መቼ እንዴት አድርገን ነው ከሳቸው ጋር የምንሆነው እንዴት አድርገን ነው ወደ መዲና የምንሄደው ይሄ ረሃባቸው ነው ጥማቸው ነው ግን ከሙሽሪኮች ጋር ከመካ ሰዎች ጋር የተፈራረሙት ውል ስምምነት ስላለ ያን መጣስ ስለማይችሉ ነው አላህ ፈረጀቱ ቤት በኩል እንደሚያመጣው አይታወቅም ባልተጠበቀ ቦታ ፈረጀቱን አምጥቶ ወደ ነብዩ ጋር እንዲሄዱ ተደረጉ ወንሐለት المشكلة ከዛ በኋላ በቃ ሰላም መጣ ችግሮቹ በሙሉ ተወገዱ ማለት ነው اثر الصلح የዚህ ስምምነት ውጤቶች كان لهذا الصلح اثر كبير في تسيير الدعوة الإسلامية ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ከእነዚህ ከሙሽሪኮች ጋር ስምምነት አድርገው ወደ መዲና ከተመለሱ በኋላ ጦርነት እንዳይኖር ለ10 አመት ምን ተደርጓል ተገድቧል በሁለቱም መካከል ማለት ነው ስለዚህ كذلك ሌሎች የተለያዩ ስምምነቶች ጎሳዎች ከሳቸው ጋር እንዲሆኑ ተፈቅደዋል ምናምን የመሳሰሉ ይሄ ነገር ይሄ ስምምነት በጣም ትልቅ የሆነ አስተዋጽኦ ነበረው ለምን ለዳዕዋው ማለት ነው በእስልምና ላይ ወደ እስልምና ለሚደረገው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ ትልቅ የሆነ አስተዋጽኦ አበርክቶ ነበር فقد وجد المسلمون فرصة اللقاء بأمة العرب ከዚያ በኋላ ሙስሊሞች ምን ሆኑ ነፃ የሆነ አእምሮና ነፃ ጊዜ ያገኙ ለሌሎች አረቦች ዳዕዋ የሚያደርጉበት ማለት ነው ምክንያቱም ትልቁ ችግር ያለው ከመካ ሰዎች ጋር ነበር አቅሙም አላቸው ሌሎችንም የማሳመን ሌሎችንም የማስነሳት ሁሉ ነገር በኢኮኖሚም ትልቅ አቅም ያላቸው ሰዎች ስለሆኑ ከነሱ ጋር ያለው ነገር እልባት ስላገኘ በጣም ትልቅ እድል ነበር ያገኙት ማለት ነው ከሌሎች ጋር ለመገናኘት ወዳዕወትህም ኢላላህ ዳዕዋ ሊደረግላቸው ወደ አላህ እንዲሰልሙ فدخل الناس في الاسلام بكثرة በዚህ ጊዜ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በተደረገው ስምምነት ከመካ ሰዎች ጋር ከዚያ ወደ ዳዕዋው ተመልሰው ዳዕዋ ማድረግ በጀመሩበት ጊዜ በጣም ከፍተኛ የሆነ ቁጥር ያለው ሰው ወደ እስልምና ገባ وبلغ عددهم في عامين በሁለት አመት ውስጥ የሙስሊሞች ቁጥር መዲና ላይ ما لم يبلغ خلال 19 عاما 19 አመት ያልደረሰው ቁጥር በሁለት አመት ውስጥ ተገኘ በ19 አመት ዳዕዋ ያልተገኘ ቁጥር የሙስሊሞች ቁጥር በሁለት አመት ውስጥ ተገኘ ለምንድን ነው በጣም ብዙ መስለም እየፈለጉ የማይሰልሙ ሰዎች ነበሩ ምን ፍራቻ የመካ ሙሽሪኮችን ፍራቻ አሁን ግን በተደረገው ስምምነት መሰረት
ሁሉም መስለም መብቱ ነው ከነብዩ ጋር መሆን ይችላል መስለም ለምን ሰለምክ ተብሎ ማንንም የሚያስፈራራ ወይ ደግሞ የሚያደርስበት ምንም አይነት ችግር ስላልነበረ ማለት ነው وقد جاء كبار قريش በጣም ትላልቅ ቁረይሾች የቁረይሽ ነገስታቶች መጡ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وخلاصتها ማጠቃለያው عمرو بن العاص وخالد بن الوليد وعثمان بن طلحه الى رسول الله صلى الله عليه وسلم ከነዚህ ዋናዎቹ عمرو بن العاص خالد بن الوليد عثمان بن طلحه የተባሉ ሱሐባዎች ወደ መዲና ወደ ነብዩ ጋር ይመጣሉ ታኢና راغبين በጣም ታዛዦችና ፈላጊዎች ሆነው ኢማን ፈላጊዎች ሆነው መጡ يشهدون ان لا اله الا الله لا اله الا الله ብለው የእስልምና የምስክርነት ቃል የሚሰጡ ሆነው መጡ وان محمدا رسول الله صلى الله عليه وسلم يا الله መልእክተኛ ናቸው ነብዩ መሐመድ ويبايعونه على الاسلام በእስልምና ላይ ቃል ኪዳን ሊገቡ ለነብዩ መሐመድ صلى الله عليه وسلم ويبذلون له كل ما يملكون من غال ورخيص ማንኛውም የሚችሉትና በእጃቸው ላይ ያለ ነገር በሙሉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊያበረክቱ ውድም ሆነ እርካሽ ነገር በሙሉ ህይወትን ጨምሮ ማለት ነው ከሁሉ ነገር እርካሽ ህይወት ነው ህይወታቸውን ጭምር لا اله الا الله ለእስልምና ሊያበረክቱ ይመጣሉ ويفضونه بالنفوس والارواح فداء ሊሆኑ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ለእስልምና ለዲኑ ሲሉ ማለት ነው ويبذلون نعم والمواهب والقدرات እንዲሁም ደግሞ በስጦታም ሆነ በማንኛውም በአቅም በሚጠይቀው ነገር ሁሉ የትኛውንም ውድ ዋጋ ለመክፈል وقد قال رسول الله صلى الله عليه وسلم حينما جاءوا يا الله ملائكتኛ እነዚህ ሰዎች ሲመጡ ሲያዩ ምን አሉ ان مكه قد القت الينا افلاذ كبدها በጣም ይገርማል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ እኮ የጉበቷን ቁራጭ ወደኛ ልካለች አሉ ወደኛ ልካለች يعني ውድ የሆኑ ሰዎች መጥተዋል ማለታቸው ውድ የሆኑ ቦታ ያላቸው ትልልቅ ሰዎች መጥተዋል ወደኛ ምን ሊሆኑ እስልምና ጎን ሆነው ነብዩ መሐመድና ሰለላሁ ዐለይሂ ወሰለም እስልምናን ለመርዳት ከዚህ ከሱልህ ሁደይቢያ እንዳጠቃላይ የምንማረው ወይም ደግሞ የምናገኘው ነጥብ ቁም ነገር አለ ምንድነው አንደኛ ትልቁና ዋነኛው ማንኛውም ሰው ማንም ዓሊም ሆነ ጃሂል ወጣት ሆነ ሽማግሌ ሴት ሆነ ወንድ ማንም በእስልምና ላይ ማስቀደም ያለበት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መመሪያ መሆኑ የሳቸው ትእዛዝ የሳቸው መንገድ የሳቸው ሱና ከምንም ነገር ቅድሚያ ከምንም ነገር በፊት ማለት ነው የኛ አመለካከት የኛ አስተሳሰብ መገራት ያለበት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚዛን በሱና ሚዛን በቁርአን ሚዛን መሆኑን ስሜታችን በሸሪዓ ሉጋም ካልተለጎመ ሊያስከትለው የሚችለው ነገር አደጋ እንደሆነና ማንኛውም ሰው ስሜቱን በሸሪዓ ሉጋም ከለጎመ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህግና መመሪያ ካስገዛ በአጭር ጊዜ ውስጥ የሚገርም አይነት ለውጥ ማየት እንደሚችል ነው በስምምነቱ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባደረጓቸው ስምምነቶች ሱሐባዎች ከአቡበከር በስተቀር ሁሉም ከፍተኛ የሆነ ሐዘንና ትካዜ ውስጥ ገብተው ነበር ከፍተኛ የሆነ የሽንፈት ስሜት ተሰምቷቸው ነበር የአቡ ጀንደልን ጉዳይ እንመልከት በዚያ መልኩ እየጮኸ በነበረበት ጊዜ ሁሉም ሱሐባዎች አንገታቸውን ጉልበታቸው ውስጥ አድርገው ነበር ሲያለቅሱ የነበረው ዑመር ኢብኑ አልኸጣብ ራሱን መቆጣጠር እስኪያቅተው ድረስ ነብዩ መሐመድ ጋርና እንዲሁም አቡበከር ጋር ተመላልሶ ለምን ብሎ እስኪጠይቅ ድረስ ለእስልምና ለዲን መሞት ክብር አይደለም ወይ ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ስምምነት የፈጸሙት አንደኛ መዲና ላይ ሀገር መስርተዋል ከዚያ በፊት ትላልቅ የሆኑ ጦርነቶችን አካሂደው አላህ ድል ሰጥቷቸዋል ከእነርሱ ጋር ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም 1400 የሚሆኑ ብርቅዬ የእስላም ልጆች ቁርጠኛ የእስላም ታጋዮች
የአላህ ወታደሮች ነበሩ 1400 መሪያቸው ነብዩ መሐመድ ሆነው አቡበከር እያሉ አቡበከር ስዲቅ ረዲየላሁ ዐንሁ ምን ብለናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሰከሩላቸው የምስክርነት ቃል እነ ዑመር ያሉበት እነ ዑስማን እና አሊ ያሉበት እነ አቡ ሁረይራ እነ አብዱላህ ኢብኑ አባስ እንደነ አብዱላህ ኢብኑ ዑመር የመሳሰሉ እነዚህ ዑለማ አልኢስላም እያንዳንዳቸው ሱብሃንአላህ አልዓዚም ኢማናቸው ከነርሱ በኋላ የመጣው ሰው በሙሉ ቢሰበሰብ ሊደርስበት የማይችል አይነት እነዚህ ሁሉ ተደምሮ እስከ ቂያማ ድረስ ያሉ ሙስሊሞች ኢማን በአንድ ሚዛን ላይ ቢሆን የእሳቸው የአቡበከር ሚዛን ያመዝናል ያሉበት ሰው ያለበት ማለት ነው ሁሉም ሰሃባዎች 1400 ሰሃባዎች አላህ የመሰከረላቸው እነዚህ ሁሉ ያሉበት ጦር ይዘው ነገር ግን ምን አደረጉ እነዚህን ስምምነቶች ተቀበሉ ሱብሃንአላህ ሱሃይል ኢብኑ አምርን ሲለምኑት አይተናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ጀንደልን መልስልኝ ብለው ሙስሊሞች ተይዘው እጃቸው ተይዞ ወደ እነርሱ እንዲመለሱ ከእነርሱ ወደዚህ ቢመጣ ግን ላይመለስ እነዚህን ነገሮች ሁሉ ሲፈራረሙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን ሲቀበሉ ይሄ ለማንኛውም ሰው አእምሮ ይከብዳል ውርደት ይመስላል በምን ስታየው በስሜት መነጽር በወህይ ሳይሆን ማለት ነው በወህይ አይደለም በወህይ አይን ከታየ ግን ክብረት ነው ልቅና ነው አቡበከር ናቸው ያዩት በወህይ አይን ያዩት ይሄንን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስምምነት ማለት ሌሎቹ ግን በእስልምና ቁጭት አይንን ያዩት ለእስልምና ባላቸው ፍቅር የእስልምናን የበላይነት በመጠበቅ በራሳቸው እይታ ማለት ነገር ግን በወህይ እይታ ያዩት አቡበከር በወህይ እይታ ያዩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጤቱ ለ10 ዓመት ተፈርሞ የነበረው ውጤት 2 ዓመት ባልሞላ ጊዜ ውስጥ ምን ሆነ ተቀየረ በማን ፍላጎት በሙስሊሞች አይደለም በቁረይሾች ፍላጎት በ2 ዓመት ውስጥ ድሉ ደም በማፍሰስ ሳይሆን የአላህን ትእዛዝ በመቀበል ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ላይ ሀገር ከመኖሩ ጋር ቀዋላቸው በዛን ሰዓት አሁን በአለም ላይ ያለው ሙስሊም በአጠቃላይ ቢሰበሰብ አሁን በቢሊየን የሚቆጠር ሙስሊም ማለት ነው በቢሊየን የሚቆጠር ሙስሊም ቢሰበሰብ አንድ ዑመር አይወጣውም አንድ አሊ አይወጣውም አንድ ዑስማን አይወጣውም አንድ አቡበከር አይወጣውም እንኳን 1400 ሰሃባ ሊሆን ይቀርና ማለት ነው አንድ ዑመር አይወጣው በምንም ቋንቋ ማለት በምንም ነገር 1400 የአላህ ጦር በኢማን ቂማ የደረሱ የመጨረሻ ቁንጮ ላይ የደረሱ ሰዎች አላህን በመፍራት የደረሱ ሰዎች በመሐከላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያሉ እንዲህ አይነት ስምምነት ነው ያደረጉት ለምንድን ነው ጉዳዩ መግደልና መሞት አይደለም ጉዳዩ ዓለምን ማዳን ነው ጉዳዩ የሰውን ልጅ ከጨለማ ወደ ብርሃን ማሸጋገር ነው ጉዳዩ ላኢላሃ ኢላላህን ለሰው ልጅ ማድረስ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እይታ አላህ እሳቸውን የላከበት ዓላማ ይሄ ስለሆነ ነው በዙሪያቸው ያለውን ነገር ያውቁታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ላይ ደውላ አላቸው አገር አላቸው መዲና ላይ ብቁ የሆነ ሰራዊት አላቸው መዲና ላይ አንድ ወጥ ከአንድ ፋብሪካ የወጣ ከቁርአንና ከሐዲስ ፋብሪካ የወጣ ሰራዊት ነው ያላቸው እንደ አሁኑ ዘመን የምዕራባውያኖች ፍልስፍና የምዕራባውያኖች ፋብሪካ ውስጥ የሚሰሩ ሙስሊሞች በሌለበት ሁኔታ ማለት አንድ ወጥ የሆኑ ሙስሊሞች ናቸው መዲና ውስጥ ያሉት በቁርአን የሚመሩ ጅብሪል ያወርዳል በነብዩ ላይ እነሱ በነብዩ ይመራሉ ሌላኛው ሙናፊቅ ነው ያለው ከዛ ውጪ ነሳራና አይሁዶች ናቸው ያሉት ሙስሊሞች ወጥ ናቸው አንድ ወጥ ኺላፍ የለም በመሐከላቸው ምክንያቱም ፋብሪካዎቹ ገና አልተፈበረኩም ወይም አልተከፈቱም የምዕራባውያኖች ፋብሪካ ከዛ በኋላ ነው የመጡት
ሙስሊሞችን ለማዳከም የሙስሊሞችን አቅም አፈርድሜ ለማብላት ብዙ ፋብሪካዎች ተከፈቱና ሰራተኞች መመልመል ተጀመሩ ማለት ነው። ከዛ በኋላ የሙስሊሞች አቅም ምን እየሆነ እየላሸቀ ሄደና ሙስሊሞች ምን ሆኑ? ስማቸው ብቻ አጽም ምን የሌለው ህይወት የሌለው ሩህ የሌለው ማለት ስኬሌተን ማለት ስም ብሎ የቆመ ሸክላ ወይ ደግሞ የሆነ ምስል ማለት ሩህ የሌለው አርቲፊሻል ብሎ ሩህ የሌለው ምዕራባውያኖች ብዙ ፋብሪካ ከፈቱና በቢሊየን የምንቆጠር ሙስሊሞችን ስኬሌተን አደረጉን። በላያችን ላይ ጭንቅላታችን ላይ ኮፍያ ያለ፣ ገላችን ላይ ጀለብያ ያለ፣ ፊት ለፊታችን ጺም ያለበት ምናምን የተለያዩ ፋብሪካዎችን ከፍቶ የቢድዓና የሽርክ ፋብሪካዎችን ከፈቱና እዛው ሰራተኞች ሆነን ከዛ ችግር የለም ምን ሁን ኮፍያ አድርግ ማፊሽካል ጺምህም ማፊሽካል በህይወትህ አንድም ቀን ከፈለክ ሱሪ አትልበስ ማፊሽካል በህይወቱ አንድ ቀን ኮፍያ ያኒ ሱሪ ለብሶ የማያቅ ብሎ ከደረሰ በኋላ የማያቅ ሶፍያ ያለለ ዛሬ ማለት ነው። ጺሙ እዚህ ነው ማሻአላህ ኮፍያ ማስር ሜትር ጠምጥሟል። ነገር ግን እሺ ከስር እንደ ብል እስልምናን ይበላል። ብል ታውቃላችሁ? ብል አታውቁም? ብል ቤት ከላይ ቆሟል፣ ከስሩ ግን ምን ሆኗል? ብል በልቶታል ይባላል። ምን ምስጥ ቦርቡሮ ባዶ ያደርግልሃል። ከላይ ቤት ያለ ይመስልሃል፣ ነገር ግን ዜሮ ነው። የሆነ ንፋስ የመጣቀን አፈርድሜ ይደርመስልሃል ማለት ነው። ሙስሊሞችን በዚህ መልኩ ምን አድርገዋቸዋል? ዛሬ የምዕራባውያኖች ፋብሪካዎች እንዲህ አድርገዋቸዋል። አቂዳቸውን ከውስጥ አውጥተው ማለት ነው። ስኬሌተን ባዶ የሆነ ኮፍያ የተደረገበት የሚንቀሳቀስ ሮቦት ሩህ የሌለው እነሱ እንደፈለጉ የሚያንቀሳቅሱት ነገር አድርገዋቸው። መዲና ላይ የነበረው ሰራዊት እንደዚህ አልነበረም። ሩህ ያለው ቀጥተኛ የሆነ ሩህ አልእስላም በእነርሱ ላይ ነበር የሚታይባቸው። ሁለመናቸው ቁርአን የሆነ ሁለመናቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሀዲ የሆነ እንዲህ አይነት ሰሃባዎች ባሉበት ነገር ግን ይሄ እስልምና ይሄ መልእክት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ለመዲና አይደለም አላህ ይላከው وما ارسلناك الا رحمه للعالمين وما ارسلناك للناس الا بشيرا ونذيرا የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላከው ለዓለም ሊድንበት ነው። በል ከሰው ዘር አልፎ ለአጋንንትም ጭምር ነው የተላኩት። ስለዚህ ለምንድን ነው 1400 ሰሃባ ይዘው እዛ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዋጋ ከፍሎ ከዛ በኋላ እስልምና የሚጨልመው ለምን? ይሄ አይደለም የተፈለገው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ላይ ነው ያሉት። ገና ለአረብ ጎሳዎች ራሱ ዳዕዋው አልደረሰም። ሩም ማለት አሁን ጣሊያን በመባል ይታወቃል። ያኔ ግዛታቸው በጣም ሰፊ ነው። ፋርስ አለ ሻምን ይዞ እነዚህ ወደ በስራ ምናምን አሁን ኢራቅ የምንለው ኢራን ምናምን ይመስል ዓለም በአጠቃላይ በዛን ጊዜ ትላልቅ ነገስታቶች አሉ። ምን እስልምናን ለማጥፋት ሁኔታዎችን የሚፈልጉ ማለት ነው። ከመዲና ማቆጥቆጥ ሲጀምር ሊመቱ የሚፈልጉ። ስለዚህ አሁን ጉዳዩ እዚህ ጋር እንዲያከስም ማድረግ አይደለም። 1400 ሰራዊት ይዘህ ሄደ እነሱን እዛው አጥፍተህ خلاص የጀነት ናችሁ። ይሄ አይደለም ጉዳዩ። ሰዎችን ዛሬ አደባባይ ላይ ያወጣህ አንተ ይሄ አይደለም እስላም፣ ይሄ አይደለም መልእክቱ። ዛሬ ማንኛውም ሁሌ ነው የምለው والله ፈለከው ተሰውር አድርግ። በዓለም ላይ አሁን ሙስሊሞች የሚደርስባቸው የትኛውም መከራ፣ የትኛውም ሰቆቃ፣ የትኛውም ችግር ሺህ ጊዜ እጥፍ በሆነ መልኩ በሰሃባዎችና በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ምን ሆኗል? ደርሷል። ግን ምንድነው የወሰዱት መፍትሄ? ዛሬም ለኛ መፍትሄ ነው። ዛሬም ለኛ መንገድ ነው። ይህን የማንከተል ከሆነ ስሜታችንን ነው የምንከተለው፣ ፍላጎታችንን ነው የምንከተለው። ያውም ለዲን ብለን ከተንቀሳቀስን ንያችንን የሚያውቀው አላህ ሆኖ ሳለ ለሌላ ጉዳይ ከሆነ የውርደት ካባ አላህ በሁለቱም ሀገር ያለብሰናል። አደጋ ለእስልምና ስንቆረቆር ለዲን ስንቆረቆር ስሜታችንን በሸሪዓ ሉጋም ለጉመን መሆን አለበት። የኛ አቅል አይደለም ለእስልምና ድል የሚያመጣው፣ የኛ ስሜት አይደለም፣ የኛ ስሜታዊነት አይደለም ለእስልምና ድል የሚያመጣው። والله ثم والله ቁርአንና ሐዲስን መከተል ብቻ ነው ለእስልምና በሁለቱም ሀገር ድል የሚያመጣው። ግልጽ አይደል?
ለሙስሊሞች ድል የሚያቀዳጀው ቁርአንና ሐዲስን መከተል ቢመረንም ቢጣፍጠንም ቢደላንም ቢከፋንም ብንራብም ብንጠማም ስሜታችን ቢቀበለውም ባይቀበለው የነብዩን ሐዲስ እንከተል የሰሃባዎችን ፈለግ እንከተል ምንድን ነበር የወሰዱት መፍትሄ በምን እንዴት ነበር የሄዱት ይደረሰባቸውን ነገር በምን መልኩ ነበር ኢላጅ ያደረጉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ነው እነሱን መስመር ያስያዟቸው ያ መስመር ዛሬ እኛም ልንሄድበት ይገባል ካልሆነ በስተቀር ይህን የመሰለ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ይህን የመሰለ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ በሚያምር ቃና በሚያምር ዘይቤ በሚያስለቅስ ድምጽ እያነበብነው አልቅሰን ሙስሊሞችን እያስለቀስን በውስጡ የያዘውን ማዕድን ግልጽ ካላደረግን ለራሳችን አካሄድና ለራሳችን ስሜት ከተጠቀምንበት አደጋ ነው የሚሆነው ለዚህ ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲራ ወይ ደግሞ የህይወት ታሪክ መረዳት ማወቅ እስልምናን እንደመረዳት ይቆጠራል የሚባለው ስለዚህ ዛሬ እስቲ ያለንበትን ዋቂዕ እየኖርን ያለውን ነባራዊ ሁኔታ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሱልህ ሁደይቢያ ጋር እስኪ እናስተያየው ላ ኢላሃ ኢላላህ አንድ ሰው በዚህ መልኩ ዛሬ የሆነ ስምምነት ቢያደርግ ምንም ሳይመስለን በተሽከርካሪ ወንበር ላይ ቁጭ ብለን ማኪያቶ እየጠጣን ካፊር ነው ብለን እናውጃለን ካፊር ነው ሱብሃንአላህ አልዓዚም ኢዘን የበላይነት የሙስሊሞችና የእስልምና የበላይነት ሚስጥር የሰው ልጆች ጭንቅላት ጭማቂ ውጤት ሳይሆን ያስተሳሰባቸው ወይ ደግሞ የተለያዩ ሰዎች እይታ ጭማቂ ውጤት ሳይሆን የሁለቱ ወህዮች ጭማቂ ውጤት ነው ሙስሊሞች እነዚህን ሁለቱን ወህዮች ቁርአንንና ሐዲስን ሱሐባዎች በተገነዘቡበት መልኩ ይዘው ከተጓዙ አላህ ድል ይሰጣቸው ቃል ገብቷል ድል ይሰጣቸው ምንም ይሄ የማይቀር والله ማንም ይሁን ማን የፈለገበት ደረጃ ቢደርስ ማለት ነው ሁለተኛ ዋቂዓችንን ማወቅ ግድ ይለናል ዛሬ ዋቂውን ሙስሊሞች ዋቂውን ማወቅ ግድ እኮ ነው ዋቂውን ካላወቅ ዋቂ ማለት ነባራዊ ሁኔታ ማለት ነው የዓለምን ነባራዊ ሁኔታ የሙስሊሞችን ነባራዊ ሁኔታ ቅድም ብያቸዋለሁ የዓለም ሙስሊሞች በሙሉ ዛሬ የአንድ አቡበከር ኢማን አይተኩም የዑመር ኢማን አይተኩም አንድ ዑመርን አይተኩም ብለናል ከምን አንፃር ማዕናዊያ ከኢማን አንፃር ማለት ነው አላህን ከመፍራት አንፃር የዓለም ሙስሊሞች አላህን መፍራታቸው በሙሉ ቢጨመቅ አንድ ዑመርን አይወጣው ሁለተኛ ነገር ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚያን ጊዜ ከሙሽሪኩል አረብ ጋር ይሄን ስምምነት ሲያደርጉ ማድየን ማለት በቁሳዊ ነገር ማለት ያሉበት ሁኔታ የተራራቀ ሆኖ አይደለም ከሙሽሪኩል አረብ ጋር ሁለቱም በፈረስ ነው የሚዋጉት ሁለቱም በሰይፍ ነው የሚዋጉት ሁለቱም በቀስት ነው የሚዋጉት ከሙሽሪኩል አረብ ጋር ግልጽ አለ እየገባን ነው ማድየን በቁሳዊ ነገር ምን ሆኖ አይደለም ተለያይተው አይደለም ከመሆኑም ጋር ግን እንዲህ አይነት ስምምነት አደረጉ ዛሬ ስኛ ሙስሊሞች ዛሬ ሙስሊሞች ኢማናችን የት እንደሆነ እያየን ነው ማድየን በቁሳዊ ነገር ሙስሊሞች ዛሬ ያሉበት ሁኔታ ምን ይመስላል ሱብሃንአላህ አልዓዚም የትኛው የሙስሊም ሀገር ነው ምዕራባውያኖችን መቋቋም የሚችል መሳሪያ የሚያመርተው የትኛው ሙስሊም ሀገር አለ እንዴ አለ ማፊ ያ اخي መከራ ነው አንድ ፓኪስታን የሆነ መሳሪያ አለ ዓለም በሙሉ ሁሉም ተነስተው ቂያማ ነው የሚያቆሙት ብዙ ሰዎች ኢራኖች የሙስሊሞች አለኝታ አድርገው ያዩዋቸዋል ኢራኖች ወይንም ሺአዎች ማለት ነው የሙስሊሞች አለኝታ ናቸው ብለው ያስባሉ በጣም የሚገርማችሁ ነገር ወላሂ ከአይሁዶችና ከነሳራዎች የሺአዎች ጠላትነት ይበልጣል አደገኝነቱ ለምን ዛሬ ማንም ሰው አሜሪካ የእስልምና ጠላት ነች ቢባል የሚያስተባብላል እንዴ አለ
በአንድ ድምጽ ሁሉም ይቀበላል። አይሁዶች የሙስሊሞች ጠላቶች ለመሆናቸው ማንኛውም ሙስሊም አይጠራጠርም፣ በእርግጠኝነት ይቀበላል። ነገር ግን ሺዓዎች ከዚሁ ከኛ ውስጥ ከእናንተ ውስጥ ራሱ የማይቀበል በጣም ብዙ ይኖራል። ለምን? ሙስሊሞች ናቸው ብሎ ነው ሰው የሚያምነው። ሙስሊሞች ናቸው። እንዴት እንደዚህ ስላለ ጭራሽ ይሄ ሰው የጤነኛ አይደለም ለማለት የሚፈልግ ይኖራል። ነገር ግን የኢራንን ታሪክ ብናቅ የኢራንን ከዚህ በፊት በሲራችን መግቢያ አካባቢ ተነጋግረናል። የውመ ተርዊያ በስምንተኛው ቀን ሐጅ ላይ 30,000 ለሐጅ ሄዱ ሰዎችን የኢህራም ልብስ በለበሱበት ካዕባ ውስጥ ነው ያረዱት። ማንን ለማጥፋት? የሱናን ለማጥፋት። አሜሪካ ይሄን አድርጓል፣ እንግሊዝ ይሄን አድርጓል፣ ጣሊያን ይሄን አድርጓል። የውመ ተርዊያ ሰላተል ጀናዛ ልንሰግድበት ነው ብለው በጀናዛ መል አስመስለው መሳሪያ ካዕባ አስገብተው ማለት ነው። የውመ ተርዊያ በስምንተኛው የሐጅ ቀን ስምንተኛው የሐጅ ስራ የሚጀመርበት ቀን የውመ ተርዊያ ዙልሂጃ 8 30,000 ሙስሊሞችን ያረዱት። ኢህራም የለበሱ እኮ ነው። ኢህራም የለበሱ ከተለያየ ዓለም ለሐጅ የመጡ ሙስሊሞች ማን ያረዳቸው? ካዕባ ላይ ሙሽሪኩል አረብ እኮ ሐረም ውስጥ ደም አያፈሱ፣ ሐረም ውስጥ የወደቀ ነገር አያነሱ። እነ አቡ ለሃብ የነብዩ ጠላቶች፣ እነ አቡ ጀህል ሐረም ውስጥ የበቀለን ዛፍ አይቆርጡም። የሚገርማችሁ ነገር ማለት ነው አባቱን የገደለበት ሰው ወደ ሐረም ከገባ ይተዋል፣ ከዛ እስኪወጣ ድረስ ይጠብቃል። ሐረም ላይ አይነካው። ሙሽሪኮች ናቸው እነዚህ ሰዎች። ደም አያፈሱም በምንም ተአምር፣ በምንም አይቻልም። ነገር ግን እነዚህ ሰዎች ኢራኖች ወይ ደግሞ ሺዓዎች ካዕባ ውስጥ 30,000 ሰው የኢህራም ልብስ ለብሶ የመጡ ከዓለም ላይ የመጡ ሙስሊሞችን ሱናን ለማጥፋት ሱንዮች ናቸው ብለው ማለት ሱንይ ማለት እኮ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአራቱ ሰሃባዎችን መንገድ የሚከተል ማለት ነው። የመጀመሪያው የእነርሱ አቂዳ ዑመርንና አቡበከርን ካፊር ነው ማለት። ይሄን ካላልክ ከእነርሱ አይደለህም አንተ። ለዛሬ እነዚህ ሰዎች አቅም አላቸው፣ የሙስሊም አለኝታ ይመስላል በጣም ብዙ ሰው ማለት ነው። በጣም የሙስሊሞች አለኝታ ናቸው ብለው ያስባሉ። ከላ ወላሂ በጣም የሚገርማችሁ ነገር አሜሪካ ወዳጇ ነች ኢራን። ሲፎግሩ ነው የስልጣን ጥላቻ ቢኖርም የስልጣን ሽኩቻ ቢኖርባትም ማለት ነው። ያው የበላይነት ሽኩቻ ቢኖርም ለምን? የሙስሊሞች ጠላት በመሆናቸው። የትኛው ሙስሊም ነው ዛሬ በዓለም ላይ ራሱን ችሎ አቅም ኖሮት ምዕራባውያኖችን መቋቋም የሚችል? የትም ሀገር ላይ የሚደረጉ ጦርነቶች በአጠቃላይ ሙስሊሞች የሚያደርጓቸው ጦርነቶች የእርስ በእርስም ጦርነት ይሁን አሁን ሶሪያ ላይ እየተደረገ ያለው ጦርነት፣ የመን ላይ እየተደረገ ያለው ጦርነት፣ ግብጽ ላይ የተደረገው ጦርነት፣ የትኛውም ቦታ ላይ ሲደረግ የነበረው ጦርነት በሙሉ ሙስሊሞች መሳሪያ ከማን እየገዙ ነው? ከጠላት ወይስ ከወዳጅ? ከማን ነው የሚገዙት? ሱብሃንአላህ አልዓዚም። ከምዕራባውያኖች ከእስላም ጠላቶች እየገዙ ነው። እርስ በራሳቸውም የሚገዳደሉት ማለት ነው። ከጠላትም ጋር ሆነ እርስ በርሳቸው። አስአሉክ ቢላህ እኔ ዛሬ ሙስሊሞችን እሳት ውስጥ ለመማገድ ጂሃድ ብሎ የሚያውጁ ሰዎች እስኪ አንድ ጤነኛ አቅል ያለው ሰው አንተ የእስልምና ጠላት የሙስሊሞች ጠላት እርሱን የምታሸንፍበትን መሳሪያ ይሸጥልሃል? እኔ በአላህ አስአሉክ ቢላህ ይሄ ቁርአን መቅራት አያስፈልገው፣ ይሄ ኪታብ መቅራት አያስፈልገው፣ ይሄ አራቱን መዝሃብ አቅዋል ማወቅ አያስፈልገው። ጤነኛ አእምሮ ነው የሚፈልገው። ሱብሃንአላህ አልዓዚም። የትኛው የእስላም ጠላት ነው እሱን የምታሸንፍበት መሳሪያ ለአንተ የሚሸጥልህ? ኤክስፓየር ያደረገውን ነው የሚሸጥልህ። ያውቃል ኤክስፓየር ያደረገው ለአንተ ይሸጥልህ መሳሪያ ምን አይነት እንደሆነ ያውቃል እሱ። እሱን ስትተኩስ አንተ እሱ ምን እንደሚተኩስ ወዲያው ያውቃል። ማይምኪን አበደን አንተ ዛሬ። ስለዚህ ነባራዊውን ሁኔታ ማወቅ ያስፈልጋል። ሙስሊሞች ዛሬ በዓለም ላይ የመጨረሻ ዳዕፍ ላይ ነው ያሉት። የመጨረሻ ዳዕፍ ላይ በዚህ መልኩ ዳዕፍ ማድየን ወማዕናዊያን በኢማንም ደካማዎች ናቸው ሙስሊሞች። ኢማናቸው ተሰነጣጥቆ
የአህባሽ ፋብሪካ አለ የሱፊ ፋብሪካ አለ የምናምን ፋብሪካ ሰነጣጥቆ አፈርድም ያብሉታል አቅማቸው የምናየው ነው በዚህ ሁኔታ ላይ ይሄንን እንዴት ነው ማናቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚያን ጊዜ ከሙሽሪኩል አረብ ይሄንን ስምምነት ሲያደርጉ ኢማናቸው የት እንዳለ አይተናል አቅማቸው የት እንዳለ አይተናል ከመሆኑም ጋር ግን እይታቸው ሩቅ ስለሆነ መልእክቱ የዓለም ስለሆነ